ታሪኩ የሚጀምረው በአንድ የገበያ አዳራሽ ውስጥ ሲሆን የሀብታም ቤተሰብ ልጅ የሆነችው ሳራ በቀድሞ ፍቅረኛዋ እየተረበሸች ሳለ በድንገት ዋጋቸው $1 ሚሊዮን በሚያወጡት ባለተረከዝ ጫማዎቿ ላይ ቡና ይፈስባቸዋል። በዚህ መሃል አንድ ወጣት ከፊቷ ብቅ ይላል። ሳራ ግራ ተጋብታ ያለች ወጣቱ ተንበርክኮ በጫማዋ ላይ ያለውን ቆሻሻ በሸሚዙ ማጽዳት ይጀምራል። የቀድሞ ፍቅረኛዋ ይህንን ሲመለከት በንዴት ይበልጥ ይቃጠላል። ሳራም ሁኔታውን ለማባስ ለወጣቱ የፍቅር ቀጠሮ ታቀርብለታለች። ነገር ግን የልጁ ትኩረት በካውንተሩ ላይ ባሉት ቦርሳዎች ላይ ስለነበር እምቢ ይላታል። ይህንን ስታይም በስሜት ተገፋፍታ ጥቁር የወርቅ ክሬዲት ካርዷን አውጥታ ሁሉንም የዲዛይነር ቦርሳዎች ትገዛለች። ሳራ የአንድ ትልቅ የቢዝነስ ግዛት ወራሽ ስትሆን ከወላጆቿ ፍቺ በኋላ የእንጀራ ወንድሟ ለውርሱ ዋና ተቀናቃኝ ሆኖባታል። አሁን ላይ የእንጀራ ወንድሟ ከአንዲት ተዋናይት ጋር የፍቅር ግንኙነት እንዳለው ተጠራጥራለች። ጉዳዩን እያጣራች ሳለ ያ እንግዳ ወጣት ድንገት ይከሰታል። ሳራ ልታናግረው ፈቃደኛ ሳትሆን ብትቀርም ቀስ በቀስ በመካከላቸው ያለው ርቀት እየቀነሰ ሲመጣ በምርመራዋ ላይ ማተኮር ያቅታታል። የልጁ ስም ዩንሃው ሲሆን ተዋናይቷ ሳራን ለማስቆም የቀጠረችው ወጥመድ ነበር። ከዕለታት አንድ ቀን በአጋጣሚ ሳራ ያላገቡ ሴቶች አንድን ወንድ ወደሚመለከቱበት ካፌ ትሄዳለች። እዚያም እንደ ባሪስታ እየሰራ ያለው ያው ዩንሃው መሆኑን ታያለች። መጀመሪያ ላይ ችላ ብትለውም በሂሳብ ክፍያ ጊዜ 2 ጊዜ ቅናሽ ሲያደርግላትና በቡና ስኒዋ ላይ የልብ ቅርጽ ሲስልላት ፈገግ ትላለች። ከዚያን ቀን ጀምሮ ሳራ በተገኘችበት ቦታ ሁሉ ዩንሃው ይከሰታል። በገበያ አዳራሽ ውስጥ እንኳን ሳይቀር ከፊቷ ይከሰትና በዝምታ ቀይ ጽጌረዳ ይሰጣታል። ሳራ ይህ አዲስ የማሽኮርመም ዘዴ ይሁን ብላ በማሰብ ግራ ትጋባለች። ከጥቂት ቀናት በኋላ ሳራ በቢሮ ውስጥ እየሰራች ሳለ በውጪ በኩል ግርግር ይፈጠራል። አንድ ዕቃ አድራሽ ልጅ ያለ ጸሐፊዋ ፍቃድ ዘልቆ ይገባል። ሳራ ትንሽ ትናደዳለች። ነገር ግን ዕቃ አድራሹ ደብዳቤውን ለትክክለኛው ተቀባይ ብቻ እንደሚሰጥ በመከራከር ሳራን መታወቂያ እንድታሳዩ ይጠይቃታል። ተበሳጭታም መታወቂያዋን ጠረጴዛው ላይ ትወረውርለታለች። በሚቀጥለው ቅጽበት ዕቃ አድራሹ ዩንሃው እንደሆነ ትረዳለች። አሁን ሳራ ይህ ልጅ አንድ ነገር እያሰበ እንደሆነ በእርግጠኝነት መጠራጠር ትጀምራለች። ዩንሃውም ሁኔታውን በተሳሳተ መንገድ ተረድቶታል። ህልሙ አንድ ቀን ቄስ መሆን ነው። እናም ይህንን ህልም ለማሳካት ብዙ ስራዎችን ይሰራል። የሳራና የዩንሃው ታሪክ እዚህ ላይ አያበቃም። እንደ እውነቱ ከሆነ የሳራ አባት ወደ ሀብታም ቤተሰብ የመጣው እንደ አማች ነው። ይህም ቦታውን ለማረጋገጥ ይበልጥ ጠንክሮ እንዲሰራ አድርጎታል። ሳራ ሀያል ሴት በመሆኗ ብዙውን ጊዜ በሌሎች ትገመገማለች። አንድ ቀን ሳራ በኩባንያው የባለ አክሲዮኖች ስብሰባ ላይ ትገኛለች። እዚያም ችሎቷ በመጨረሻ ተቀባይነት እያገኘ እንደሆነ ይሰማታል። ነገር ግን ሽማግሌዎቹ ነጋዴዎች ችሎቷን ከማድነቅ ይልቅ ርካሽ ቀልዶችን ይቀልዱባታል። ይህንን ሁሉ ስትሰማ ሳራ በጣም እንደተዋረደች ይሰማታል። ነገር ግን ባለአክሲዮኖቹን መጋፈጥ አትችልም። በብስጭትም መኪናዋን እያሳጠበች ስሜቷን ማውጣት ትጀምራለች። በዚያን ጊዜ ዩንሃውን እዚያም ታገኘዋለች። ዩንሃውም የመኪና እጥበቱን እንደሚከፍልላት በምላሹም ቡና እንድትጋብዘው ይጠይቃታል። ሳራም ተስማምታ ካፌ ውስጥ ሲቀመጡ ግን ለሱ ቡና ብቻ ለራሷ ደግሞ ጥብስ ታዛለች። ከዛም ዩንሃውን ለምን በየቦታው እንደምታገኘው ትጠይቀዋለች። ይህ አጋጣሚ ለማንም ሰው እንግዳ ይመስላል። ነገር ግን የዩንሃው እውነተኛ ህልም
ቄስ መሆን ነው። እናቱ በዚህ ጉዳይ ፈጽሞ ባለመስማማቷም ዩንሃው ከቤት ወጥቶ አንድ ቀን ቤተሰቡን በገንዘብ አስተማማኝ ደረጃ ላይ ለማድረስ ጠንክሮ ለመስራት ይወስናል። በሌላ በኩል ሳራ ቢሊዮነር ብትሆንም በህይወቷ ግድ የለሽ ናት። የቅንጦት መኖሪያ ቤቷ ሙሉ በሙሉ ተዝረክርኳል። አንድ ቀን ቤቱ ምን ያህል እንደቆሸሸ ስታይ ወዲያውኑ ወደ ጽዳት አገልግሎት ድርጅት ደውላ 10 ሰራተኞችን እንዲልኩላት ታዛለች። ነገር ግን ጽዳት ሰራተኛው ሲደርስ ሳራ ትደነግጣለች። ኩባንያው የላከው አንድ ወንድ ብቻ ሲሆን እርሱም ዩንሃው ነው። ዩንሃው የተዝረከረከው ቤት የሳራ መሆኑን አያውቅም። ክፍሉን ሲያይ ደንበኛዋ ለምን ጠንካራ ጽዳት ሰራተኛ እንደፈለገች ይረዳል። ስራውን ይጀምራል። ሳራም በዕቃ አደራደር ችሎታው ትደነቃለች። ሁሉም ነገር በትክክል ከተስተካከለ በኋላ ዩንሃው ሊወጣ ሲል በቤት ውስጥ ያለው የጣሪያ መብራት እንደተሰበረ ያስተውላል። እያስተካከለው እያለም በአንድ ስህተት ሙሉ በሙሉ ወድቆ ብትንትኑ ይወጣል። ይህ እጅግ የቅንጦት የሆነ የጣሪያ መብራት ምን ያህል ያወጣ ይሆን እያለ እየተጨነቀ ባለበት ቅጽበት ሳራ ወደ ቤት ትመለሳለች። ዩንሃው የሰበረው የጣሪያ መብራት 6.8 ሚሊዮን ዶላር የሚያወጣ ነው። ዩንሃው ለሳራ እየሰራ ገንዘቡን እንደሚከፍል ሲነግራት እንደሱ አይሆንም፣ ገንዘቡን አሁን ነው የምፈልገው ትሏለች። ሆኖም ዩንሃው ዕዳው እስኪከፈል ድረስ በየቀኑ እየመጣ ቤቱን እንደሚያጸዳ ቃል ይገባላታል። ሳራ አንድን ወንድ እንደ ጽዳት ሰራተኛ ለመቅጠር ትንሽ ትጠራጠራለች። ነገር ግን ዩንሃው ቄስ ሊሆን እንደሆነና በሴቶች ላይ ምንም ፍላጎት እንደሌለው ይነግራታል። ሳራ ይህንን ስትሰማ የተዝረከረከው ቤት አሁን በደንብ መጸዳቱንና ባላት የሥራ ብዛት ረዳት መኖሩ ጠቃሚ እንደሚሆን በማሰብ ትስማማለች። በሚቀጥለው ቀን ለቤቱ የሚያስፈልገውን ሁሉ ለመግዛት አብረው ወደ ሱፐርማርኬት ይሄዳሉ። ነገር ግን ያዩአቸው ሁሉ እንደ አሰሪና ሰራተኛ ሳይሆን እንደ ፍቅረኛሞች ያስቧቸዋል። ብዙም ሳይቆይ ዩንሃው አንድ የቀድሞ የሥራ ባልደረባው ታውቀዋለች። በሄዱበት ቦታ ሁሉ ሰዎች ሲያውቁትም ሳራ ይህ ሰው ስንት የተለያዩ ስራዎችን ሰርቶ እንደነበር ማስተዋል ትጀምራለች። ስለሱም ይበልጥ ለማወቅ ጉጉት ያድርባታል። በዚያው ቀን በተደረገ ሌላ ከፍተኛ የንግድ ስብሰባ ላይ አንዳንድ ሽማግሌ ባለድርሻዎች ሴቶች ለመልካም ገጽታ ብቻ እንጂ ለአመራር ብቁ አይደሉም እያሉ ያንኑ የተለመደ ወሬ ይጀምራሉ። ሳራ ንዴቷን ለመቆጣጠር ትሞክራለች። ከዛ ግን ሴት ስለሆነች ብቻ መጠጥ እንኳን እንዲቀርብላት እንደማይፈቅዱላት ስታይ ይበልጥ ተናዳ ስብሰባውን ጥላ ትወጣለች። እነዚህ ባለድርሻዎች ሳራ ዙ የሚባል የእንጀራ ወንድም እንዳላት ምናልባት ረስተው ይሆናል። ምንም እንኳን ብዙ ጊዜ ቢጋጩም ሳራን የሚነካ ሲመጣ ግን ዙ ወዲያውኑ ምላሽ ይሰጣል። በሚቀጥለው ቀን በኩባንያው መስራታቸውን መቀጠል ከፈለጉ ሳራን ማክበር እንዳለባቸው፣ አለበለዚያ ግን በሩን እንደሚያሳያቸው ለባለድርሻዎቹ በቀጥታ ያስጠነቅቃቸዋል። በዚያው ምሽትም ወደ ሌላ የባለድርሻዎች ስብሰባ ገብቶ ማንም ሳራን ካንገላታ ወይም ሴት ስለሆነች ብቻ መጠጥ እንድታቀርብ ካስገደዳት ለነሱ ጥሩ እንደማይሆን ነግሯቸው በተለመደው ግርማ ሞገሱ ይወጣል። ሳራ በዚያ ቀን ወደ ቤት ስትገባ በጣም ስለደከማት ሜካፑን ለማጥፋት እንኳን አቅም አልነበራትም። ነገር ግን ብልህና መልከ መልካሙ የቤት ሰራተኛዋ ዩንሃው እያጠፋላት ባለበት ቅጽበት የበር ደውል ይደወላል። ዙ ነው። ወንድሟን ስታይ ሳራ ትደነግጣለች። ወዲያውኑም ዩንሃውን እንዲደበቅ ትነግረዋለች። ዩንሃውም ከአንዲት ትንሽ ቡችላ ጋር መኝታ ክፍል ውስጥ ይደበቃል። ከዛ ግን ቡችላዋ መጮት ጀምራለች። ዙ ሁሉንም ነገር ተረድቷል። እየቀለደም ገብቶ ማየት እንዳለበት ይነግራታል። ሳራ መጨነቋን ሲያይም ዙ ፈገግ ይልና ይሄዳል። እሱ ከሄደ በኋላ ዩንሃው ይቅርታ ከጠየቃት በኋላ የሚያምር የከረሜላ ሳጥን በስጦታ ይሰጣታል። አሁን ላይ በአንድ ወቅት ባዶ የነበረው ቤት በዩንሃው ምክንያት ሕያው ሆኗል። ከቤቱ አልፎም በሕይወቷ ያግዛታል። ሳራም የንግድ ሥራ ብስጭቶቿን ሁሉ ሳታቅማማ ታካፍሏለች። ከዛ ግን አንድ ቀን ሳራ
ሌላ ዓላማ ይኖረው ይሆን ብላ በመጠራጠር በቀጥታ ስትጠይቀው አዎ ገንዘብሽን እፈልጋለሁ ይላታል። አክሎም የቤተ ክርስቲያን በጎ ፈቃደኛ እንደሆነና ዓላማውም እሷ ድሆችን እንድትረዳ ማነሳሳት እንደሆነ ሲነግራት ሳራ ትስቅና እንድለግስ ከፈለክ ከፈገግታዎችህ አንዱን ልትሰጠኝ ይገባል፣ ፈገግታህን ወደዋለሁ ትለዋለች። ዩንሃው ፈገግ ሲልም ልክ እንደዚያው የሳራ ልብ ይቀልጣል። በሚቀጥለው ቀን አንድ ሲአር የሚገመት እርዳታ ለቤተ ክርስቲያኑ ይደረጋል። የዩንሃው አማካሪ ተገርመውም ፈገግታው ልዩ ስጦታው እንደሆነና በጥበብ ሊጠቀምበት እንደሚገባ ይነግሩታል። ከዚያን ጊዜ ጀምሮ ዩንሃው አልፎ አልፎ ማራኪ ፈገግታውን ለሳራ ባሳያ ጊዜ አዳዲስ ስጦታዎች ወደ ቤተ ክርስቲያኑ ይላካሉ። በዚህ ሂደት ውስጥ ትልቁ ለውጥ በሳራ ላይ ይከሰታል። ቀደም ሲል ቀዝቃዛ የነበረችው ነጋዴ ሴት ቀስ በቀስ ወደ ደስ የምትልና ተጫዋች እንስት ትቀየራለች። በውስጧም ንጹህነትን ታዳብራለች። አንድ ቀን የዩንሃው ትንሹ ውሻ በድንገት ይጠፋል። ሳራና ዩንሃው ለመፈለግ ተከታትለው ሲወጡም ታዋቂዋ ተዋናይት ታገኛቸዋለች። ድባቡ ውጥረት የተሞላበት ይሆናል። የእንጀራ ወንድሟ ፍቅረኛ የሆነችው ይህች ተዋናይት ዩንሃው በሳራ ቤት ውስጥ መኖሩን ስታይ ወዲያውኑ አለመግባባት ይፈጠራል። ሳራ ልትናገር ስትልም ዩንሃው በቅጽበት ወደ ውስጥ ይስባታል። ደንግጣለች። ነገር ግን ዩንሃው ሌላ ድንጋጤ ይሰጣታል። የሰበረው የጣሪያ መብራት በእውነቱ ያን ያህል ውድ እንዳልሆነ ከነገራት በኋላ ገንዘብ ይሰጣትና ይሰናበታታል። ከዚያም ለመጀመሪያ ጊዜ ስሜቷን በማንም ፊት ገልጽ የማታውቀው ሳራ ከእሷ በ12 ዓመት የሚያንሰውን ዩንሃውን ያልተጠበቀ ጥያቄ ትጠይቀዋለች። በልደት ቀኗ አባቷ የካንደላ አበባ ይልክላታል። ትርጉሙም ደስታ ይመጣል ማለት ነው። ሳራም በልቦ ውስጥ ትንሽ ሙቀት ይሰማታል። በሚቀጥለው ቀን የቤተሰብ ስብሰባ ስለነበር ምናልባት ለልደት ቀኔ ይሆናል ብላ እያሰበች ትሄዳለች። ከዛ ግን ተዋናይቷን እዛ ስታያት ስሜቷ ይቀየራል። የተሰበሰቡት ለወንድሟ ዙና ለሴት ጓደኛው ነበር። ሆኖም ዙ ስጦታ ይሰጣታል። ይህ ማለት የልደት ቀኗን አልረሳም ማለት ነው። ከድግሱ በኋላ ሳራ ስትወጣ ተዋናይቷ ታስቆማታለች። አሁንም በመካከላቸው አለመግባባት አለ። ከዛ ግን የምትናገረው ነገር ሳራም በውስጧ ይጎዳታል። ለዩንሃው ስትደውልለትም ስራ ላይ እንደሆነ ይነግራታል። ይህን ስትሰማ ሳራ ሌላ ጥሪ ታደርጋለች። ብዙም ሳይቆይም አንዲት ልጅ ወደሱ ትመጣና አለቃህ እየጠራህ ነው ትሏለች። እሱም ስራ ላይ መሆኑን ለማስረዳት ይሞክራል። ነገር ግን ልጅቷ በቀጥታ ሱቁ ዛሬ እንደሚዘጋ ትናገራለች። ከሳራ ጋር በራት ጠረጴዛ ላይ ተቀምጦ ሳለ ዩንሃው ሳራ በእነዚህ አዛውንቶች ምክንያት እንደገና እንደተበሳጨች ያስባል። ነገር ግን ሳራ በዚህ ጊዜ በቤተሰቧ ምክንያት እንደሆነ ትነግረዋለች። እሷ የተካተተችበት የመሰላት የልደት ድግሷ ከሷ ጋር ምንም ግንኙነት እንዳልነበረው ትነግረዋለች። ዩንሃው መታወቂያሽን አይቼዋለሁ፣ ልደትሽ ዛሬ አይደለም ሲላት ትክክለኛ ልደቴ በመታወቂያው ላይ ካለው የተለየ ነው ትለዋለች። ዩንሃው ይህንን በልቡ ይዞም ሳራ እምቢ ብትልም አስተናጋጁን ጠርቶ ሂሳብ ይከፍላል። በዚያ ምሽት ሳራ ከስራ ስትወጣ ዩንሃው በቢሮ አቅራቢያ ይጠብቃታል። ሳራም እንደዚህ ተነሳሽነት በማሳየቱ ትንሽ እንግዳ ነገር ይሰማታል። ከዛም ዩንሃው በልደት ቀኗ ኬክ አልቆረሰችም ብሎ ስላሰበ የልደት ኬክ ያወጣል። ሳራም ከኬክና ከሻማ ጋር ስታየው በውስጧ እንግዳ የሆነ ሙቀት ይሰማታል። ከዛም በልደቴ ቀን የአበባ ትርጉሙ ደስታ ይመጣል የሆነ አበባ ተቀበልኩ ትለዋለች። ዩንሃው ይህንን ሲሰማ ይደነግጣል። ሳራም በረጅሙ ስተነፍስ የዩንሃውን ስሜት እንደተረዳች ይሰማታል። ተጨማሪ ምንም ሳትናገርም ፊቷን አዙራ ትሄዳለች። ዩንሃው እንደተገፋ ሰው ኬኩን እንደያዘ ይቆማል። ሳራ ወደ ቢሮዋ ከተመለሰች በኋላ እንደተለመደው ከማልቀስ ይልቅ ዩንሃው እንዲመለስ በመመኘት እጆቿን አጣምራ ትጸልያለች። ዩንሃው በአበባ ሱቅ አጠገብ ሲያልፍ የማወቅ ጉጉቱን መቋቋም ያቅተውና የሱቁን ባለቤት የትኛው አበባ ነው ደስታ ይመጣል የሚል የአበባ ትርጉም ያለው ብሎ ይጠይቃታል።
የሱቋ ባለቤት ካንደላ የሚባለውን አበባ ካሳየችው በኋላም አበባው ሌላ ትርጉም እንዳለውና ይኸውም ሩሩ ፍቅርና የመለየት ሐዘን እንደሆነ ትነግረዋለች። በዚያው ቅጽበትም ሳራ ያንኑ አበባ እየተመለከተች ያንኑ ትርጉም ታነባለች። ከዚያም አንድ ቀን ሳራ ዩንሃው እንደገና ሊያገኛት ሲመጣ በእጁ ያንኑ ካንደላ የሚባል አበባ ይዞ ታየዋለች። ዩንሃው አበባውን ወደ እሷ ሲዘረጋላትም የሳራ ተስፋ በፍጥነት ወደ ሐዘን ይቀየራል። የዩንሃው ድርጊት ለእሷ በጣም ህመም አለው። ምክንያቱም የእሱ ደግነት የበለጠ የጎዳት ነው። ምንም ሳትለውም በድጋሚ ፊቷን አዙሯ ስትሄድም ዩንሃው የሆነ ነገር ይናገራል። ዩንሃው አሁንም ግራ ተጋብቷል። ምናልባት ለተወሰነ ጊዜ ለሳራ የነበረው ስሜት ተቀይሮ ይሆናል። ነገር ግን ይህ ለውጥ ለሱ በጣም ከባድ ነው። እናም ይህንን መሰናክል በራሱ ለመወጣት ይወስናል። ኮይ የተባለ ያልተጠበቀ እንግዳ ወደ ደቡብ ኮሪያ ከመመለሱ በፊት መልእክት ለማድረስ ወደ ሳራ ቢሮ ይመጣል። ሳራ መልእክቱን ስትሰማ ፊቷ ይለዋወጣል። ሳራ ከአባቷና ከቀድሞ ሚስቱ የተወለደች ብትሆንም ለውርስ ተወዳዳሪ እንደሆነች ታውቃለች። ነገር ግን የሊቀመንበር ሊን እውነተኛ የልጅ ልጅ ሆነው ወንድሟ ዙ የበለጠ ለወራሽነት ተመራጭ ነው። አሁን ሳራ ከወንድሟ ጋር መወዳደር ካለባት የተወሰነ የውጭ ድጋፍ ያስፈልጋታል። ቾይኮ ማለት በጋብቻ ቀደም ብሎ የተወራለት ያ ድጋፍ ነው። ሳራ ይህ ጋብቻ የንግድ ስምምነት ብቻ እንደሆነ ቢሰማትም ነገር ግን አሁን ዩንሃው ወደ ሕይወቷ ስለገባ ግራ ትጋባለች። ካላገባች ከወንድሟ ጋር የምታደርገውን የውርስ ትግል ታጣለች። ነገር ግን ካገባች ዩንሃው ምን ይሆናል? በቢሮ ውስጥ ያለውን የካንደላ አበባ እየተመለከተች ከውስጧ ድፍረት አሰባስባ ለዩንሃው ትደውልለታለች። ዩንሃው በዚያን ጊዜ ቤተክርስቲያን ውስጥ ስላለበት ስሜት ከቄሱ ጋር እየተነጋገረ ነው። ቄሱ ምናልባት የቄስ ልብስ ከለበሰ ለውሳኔዎቹ መልስ ሊያገኝ እንደሚችል ይነግሩታል። ዩንሃውም የቄሱን ምክር ተቀብሎ በቄስ ልብስ ወደ ቤተክርስቲያኑ መግቢያ መራመድ ይጀምራል። በዚያው ቅጽበት ሳራ ደግሞ ቤተክርስቲያኑ ጋር ትደርሳለች። ዩንሃውን ማየቷ ልቧን ትንሽ እንዲለሰልስ ያደርገዋል። ምናልባት ዩንሃው ውሳኔዎቹን አድርጓልና አሁን ዝግጁ ነው ብላም ታስባለች። አይኖቿም እያየችው በእንባ ይሞላሉ። ዩንሃው ሊያስረዳት ሲልም ጥላው ትሄዳለች። እስከ ቤቷ ተከትሏትም እንዳገባሽና እጮኛሽ ቾይኮ እንደሆነ አውቃለሁ ሲላት የሳራ ፊት ወዲያውኑ ይቀየራል። ምክንያቱም ከእጮኛዋ ጋር ግንኙነት ቢኖራትም እውነተኛ ስሜቷን አጋርታው እንኳን አታውቅም ነበር። በዚያው ቅጽበት ቾይኮም ይገባል። ሳራም አሁን ለመነጋገር ጊዜው እንዳልሆነ ስለተሰማት ዩንሃውን እንዲህ ትነግረዋለች። የቾይኮ መምጣትና የበላይነቱን ማሳየት ለሳራ ሁሉም ነገር ለሱ ቢዝነስ እንደሆነ ያስታውሳታል። ስለ እንጀራ ወንድሟ ደካማ ጎን ሲነግራትም ቀጥታ የሰጣትን የሕክምና ማስረጃዎች ይዛ ዙን ልታገኘው ትሄዳለች። ዙ ከአደጋ በኋላ ከባድ የፊት አለመለየት ችግር ገጥሞታል። ሳራ በወንድሟ ላይ የሆነ ነገር ማድረግ እያለባት እንደዚህ ሆኖ ስትል ልቧ ይጠራል። በቾይኮ ላይም አቋም ትወስዳለች። ከዚያም በቢዝነስና በግል ሕይወቷ አቋሟን ትቀይራለች። ቾይኮም በለውጧ ተናዶ ገንዘብ መሬት ላይ ይበትናል። ሳራ ይህንን ስታይ ትንሽ ጥላቻ ይሰማታል። በዚያ ቅጽበት ሳራ ዩንሃውን ለፍቅር ቀጠሮ ለመጋበዝ ትወስናለች። ነገር ግን ዩንሃው ሱቅ ውስጥ አዲስ ቦርሳ ሲያይ ስራው ነውና የሳራን ግብዣ ችላ ይለዋል። ከዛም ሳራ ጥቁር ካርዷን አውጥታ ሁሉንም ውድ ቦርሳዎች ትገዛለች። ከዚያም አንድ ላይ ሆነው ወደ አንድ ትንሽ የመንደር ካፌ ይሄዳሉ። የሳራ ስሜት አሁንም እንደተደበላለቀ ቢሆንም ልክ አሮጌና አዲስ ነገር አብሮ እየተዋሃደ እንዳለ
ልቧ ትንሽ ይለሰልሳል። ዩንሃው ቄስ ይሆናል ብላ እያሰበች ስለሆነ ስሜቷን በጣም በቀላል ሁኔታ ለማሳየት ትሞክራለች። ከዛም መጥፎና አስመሳይ ሴት ብሆንም ጓደኛሞች ሆነን እንድንቀጥል ብቻ ነው የምፈልገው ትለዋለች። ዩንሃው ትንሽ ፈገግ ሲልም ሳራ ዝም ብላ ትመለከተዋለች። በሚቀጥለው ቀን ሳራ በቤተሰቧ ግብዣ ላይ ቾይኮን ፈጽሞ ስለማትወደው እንደማታገባው ለሁሉም በግልጽ ትናገራለች። አባቷም ውሳኔዋን በመደገፍ በደስታ ከጎኗ ይቆማሉ። የሳራ ወንድም የሳራ ውሳኔ ቾይኮን አለማግባብ ብቻ ሳይሆን በድብቅ በሱ ላይ የሆነ ነገር ማድረግም እንደሆነ አስቀድሞ ያውቃል። በዚህ መንገድ የሰርጉ እንቅፋት ይወገዳል። ከግብዣው በኋላ ሳራና ወንድሟ ከቤት እየወጡ እያለ በልቧ ውስጥ ጥሩ ውሳኔ ስለያዘች አሁን ስለ ውርስ ከወንድሟ ጋር መታገል እንደማያስፈልጋት ታስባለች። ከጥቂት ቀናት በኋላ ቾይኮ ሰርጉ እንደተሰረዘ ሲያውቅ በንዴት ወደ ሳራ ቢሮ ይሄዳል። ሳራም በተረጋጋ መንፈስ ቆማ ጋብቻውን ማፍረስ እንደምትፈልግ ትነግረዋለች። ቾይኮ በንዴት ውስጥ ሆኖም አቅመ ቢስ እንደሆንሽ ስላሰብኩ ብቻ ነበር እየረዳውሽ የነበርኩት ብሎ ሊመታት ሲል ዩንሃው ደርሶ እጁን ሲይዘው እንደተናደደ ይወጣል። ሳራም አሁንም በውሳኔው ጸንቶ ያለውን ዩንሃውን በጸጥታ ትመለከተዋለች። ዩንሃው ከረጅም ጊዜ በኋላ ወደ ቤት ሲሄድ ቀደም ሲል ቄስ ለመሆን ያደረገውን ውሳኔ ተቃውሞ የነበሩት ቤተሰቦቹ ሲደግፉት ግራ ተጋብቶ ምንም ሳይናገር ወደ ክፍሉ ይሄዳል። ወላጆቹ ምንም ባይገባቸውም ነገር ግን እህቱ ሁሉንም ነገር ተረድታለች። በጉጉት ውስጥ ሆናም ከማን ጋር ግንኙነት እንደጀመረ አጥብቃ እየጠየቀችው ባለበት ቅጽበት አንድ የቅንጦት መኪና ዩንሃውና እህቷ አጠገብ ይቆማል። እህቱ አንዲት ቆንጆ ሴት ከዚያ ስትወርድ ስታይም ወንድሜ ለምን እንደዚች አይነት ቆንጆ ልጅ መረጠ ትላለች። ወንድሜን ጥላው ትሄዳለች ብላም ትሰጋለች። ዩንሃው ግራ ተጋብቷል። ነገር ግን በመኪናው ውስጥ ከሳራ ጋር ጥሩ ጊዜ ያሳልፋሉ። ከዛም ግንኙነታቸውን ይፋ አድርገው ለእራት ይወጣሉ። እዚያም ስለ ወደፊት እቅዶቻቸው ይወያያሉ። ዩንሃውም አሁን ቄስ ስለማይሆን ሌላ ስራ ስለመፈለግ እያሰበ እንደሆነ ይነግራታል። ሳራ ዩንሃው ዳኛ ለመሆን እያሰበ እንደሆነ ስትሰማ በደቡብ ኮሪያ የዳኝነት ፈተናዎች በጣም ከባድ ስለሆኑ ትንሽ ትደነግጣለች። ነገር ግን ዩንሃው ፈገግ ይልና ከሴኡል ዩኒቨርሲቲ የሕግ ትምህርት ክፍል እንደተመረቀና ለሱ በጣም የሚቻል እንደሆነ ይነግራታል። የዩንሃው ቤተሰቦች ቄስ እንዲሆን ያልፈለጉት ለዚህ እንደሆነም ትረዳለች። ከራት በኋላ ሳራ ዩንሃውን ቤቱ እያደረሰችው ቤተሰቦቻቸውን ስለማስተዋወቅ ሲነጋገሩ ዩንሃው የሳራን ቤተሰብ ደረጃ ማየት በሱ ላይ ከፍተኛ ጫና ሊፈጥርበት እንደሚችል ይሰማዋል። ሳራም የመኪና ሂሳብ አልከፈልክም ብላ ጉንጯን ታስመዋለች። ሳራ ዩንሃውን ከትምህርት ቤት ልትወስደው ስትሄድ አንድ የክፍል ጓደኛው ትኩረቷን ለመሳብ ሲሞክር ዩንሃው ይደርስና በክፍል ጓደኛው ድርጊት ትንሽ ይቀናል። ሳራም የዩንሃውን ቅናት ስታስተውል ግንኙነታቸው እንደተቀየረ ትረዳለች። አሁን ዩንሃው ስለ ሳራ የባለቤትነት ስሜት ይሰማዋል። በዚህም ሳራ ወደፊት አለመግባባቶች ሊፈጠሩ እንደሚችሉ በማሰብ ቤተሰቦቹን ለማነጋገር አንድ ቀን እረፍት ወስዳ ትሄዳለች። በቀጥታም ለወላጆቹ ስለ ሙያው መነጋገር እንደሚያስፈልግ ትነግራቸዋለች። የሳራ ዓላማ ግንኙነታቸው ከእንግዲህ በሁለቱ መካከል ብቻ እንዳልሆነ ለዩንሃው ማሳየት ነው። ከዚህ በኋላም የሳራና የዩንሃው ሕይወት ይበልጥ ምቹና ዘና ያለ ይሆናል። በራሳቸው ዓለም ውስጥም አብረው ጊዜ ማሳለፍ ይጀምራሉ። በዚህም ታሪኩ ይፈጸማል። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካሙን ሁሉ እያደረጋችሁ ቆዩልኝ። እወዳችኋለሁ።